የሰዓቱ መረጃዎች ቀጥሎ ይቀርባሉ። ትኩስና ወቅታዊ ዜናዎች እንዲደርሷችሁ ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አጋርነታችሁን አሳዩን። እንደዚሁም በምናነሳቸው ዜናዎች ላይ ሀሳብ አስተያየቶቻችሁን በኮሜንት አካፍሉን። ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ኃይሎች በወለጋ በርካታ ቀጠናዎችን መቆጣጠራቸው ተነገረ። የፋኖ ኃይሎች አመሻሹን ባወጡት መግለጫ በህዝቡ ላይ እየተፈጸመ ያለውን የዘር ማጥፋት ጭፍጨፋን ለመከላከል ተፈጥሯዊ መብቱን ተጠቅሞ የተደራጀው የአማራ ፋኖ በወለጋ ህዝብ ባደረገው ውጊያም በርካታ የመንግስት ወታደሮችን በመደምሰስ አንድ ዲሽቃ መሳሪያን ጨምሮ 5 ብሬንና ስናይፐር ማርኮ መታጠቁን አስታውቋል። የአማራ ፋኖ በወለጋ እዝ በምስራቅ ወለጋ ዞን ባንገር ጉቴ ከተማ ዙሪያ አሊ ቀበሌ ላይ ትናንት ከንጋት ጀምሮ እስከ ምሽት ባደረገው ውጊያም የመከላከያ ኃይልን በመደምሰስና ከቡድን መሳሪያ ጀምሮም በርካታ ክላሽንኮቭ እንዲሁም ከ20 በላይ የኦሮሚያ ልዩ ኃይል ሰራዊት አባላትን መማረኩን የታጣቂ ኃይሎቹ የህዝብ ግንኙነት መምሪያ አስታውቋል። ከዙ ስር ከሚገኙ ሬጅመንቶች የተውጣጡ የፋኖ አሮች በጋራ በመሆን ከንጋት ጀምሮ እስከ ምሽት በወሰዱት የጨበጣ እርምጃ ነው የመንግስት ወታደር ተፍረክርኮና ተሽመድምዶ ከባድ ኪሳራን ተከናንበዋል ሲሉ ያስታወቁት በህዝቡ ላይ የተፈጸመ ያለውን ግልጽ ጭፍጨፋንና ወራን ለመከላከል ተፈጥሯዊ መብቱን ተጠቅሞ የተደራጀው የአማራ ፋኖ በወለጋ ህዝብ አካሄደው በዚህ ተጋድሎም አንድ ዲሽቃ መሳሪያ 3 ብሬን መትረየስና 2 ስናይፐር የቡድን መሳሪያዎችን ማርኮ ታጥቋል። በተጨማሪም በርካታ ክላሽንኮቭ መሳሪያ 654 የብሬን ተተኳሽ 304 የዲሽቃ ተተኳሽ 27 የእጅ ቦምብ አንድ መገናኛ ራዲዮ 39 የጥይት ካዝና 18 የወገብ የደረት ትጥቅ እንዲሁም ሌሎች ወታደራዊ ቁሳቁሶችን ማርኮ መታጠቁን የአማራ ፋኖ በወለጋ አስታውቋል። የመንግስት ኃይል በዚሁ በምስራቅ ወለጋ ዞን ሲቡ ስሬ ወረዳ ትናንት አመሻሽ ላይ በሞርታር የታገዘ ጥቃት ከፍቶ የነበረ ቢሆንም ነገር ግን ከፋኖ በተነዘረበት የመልሶ ማጥቃት እርምጃም ከባድ የሆነ ሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ ተከናንቦ አካባቢውን ለቆ ሸሽቷል ብለዋል። በወለጋ የሚገኘው አማራ ካለፉት በርካታ ዓመታት ጀምሮ እየተፈጸመበት ያለውን የዘር ማጥፋት ጭፍጨፋን ለማስቆም ራሱን የመከላከል ተፈጥሯዊ መብቱን በመጠቀም የትኛውንም ብሔር ጥቅምና መብት ባከበረ መልኩ ተደራጅቶ የሚወስደው የጸረ ማጥቃት እርምጃም ተጠናክሮ እንደሚቀጥል አሳውቀዋል። በወለጋ የሚንቀሳቀሱት የአማራ ፋኖ በወለጋ እዝና ቢዛሞ እዝ በቅርቡ ወጥ የሆነ አደረጃጀት ፈጥረውና አንድነታቸውን አብስረው በታላቁ የአማራ ታጋይ ድርጅት በአማራ ፋኖ ብሔራዊ ንቅናቄ ስር እንደሚታቀፉ ተነግሯል ሲሉም የፋኖ ኃይሎች ባወጡት መግለጫ ማስታውቀዋል። ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ ከኬና ጥበብ ዓለም በተጨማሪ የፖለቲካው መድረክ በይፋ ተቀላቀለም። አቀናባሪው ገዢውን የብልጽግና ፓርቲን ወክሎም በመጪው ምርጫ ለየካ ክፍለ ከተማ የአዲስ አበባ ከተማ ምክር ቤት እጩ ሆኖ የቀረበ ሲሆን በእጩዎች መዝገብ ላይ ትምህርት ደረጃው የመካከለኛ ደረጃ ትምህርት ተብሎ መስፈሩም በርካቶችን እያነጋገረ ይገኛል። ይህ የካሙዙ ያልተጠበቀ የፖለቲካ ጉዞም ገዢው ፓርቲ በከተማ ላይ ያለውን የፖለቲካ ተቀባይነት ለማስፋትና ወጣቱን ለመሳብ ሲል ታዋቂ ሰዎችን ወደ ፖለቲካው የማምጣት የተለመደ ስትራቴጂ አካል መሆኑን የፖለቲካ ታዛቢዎች ይገልጻሉ። ይሁን እንጂ የአዲስ አበባን የመሰለች ውስብስብ ግዙፍና የዲፕሎማቲክ ከተማ ምክር ቤትን ለመቀላቀል ሲታጩም የተመዘገበው የመካከለኛ ደረጃ ትምህርት ዝግጅት ለከተማዋ የፖሊሲ ማውጣት፣ በጀት ማጽደቅና የሕግ ቁጥጥር ኃላፊነት ምን ያህል ይመጥናል የሚለው ጉዳይ እጩነቱን ከጅምሩ ወሳኝ የብቃት መለኪያ ጥያቄ ውስጥ ካቶታል። ከትምህርት ደረጃውን በላይ የካሙዙን የፖለቲካ ጉዞ ይበልጥ አወዛጋቢ የሚያደርገውም ከዚህ ቀደም ከስሙ ጋር ተያይዞ ሲነሱ የነበሩም ከባድ የጥቅም ግጭትና የጉልበተኝነት ወቀሳዎች ናቸው። አቀናባሪው በመንግስት ስርዓት ውስጥ ያለው ተሰሚነት በተለይም የጠቅላይ ሚኒስትር አብይ አህመድን ስምና ቅርበት አለኝ በሚል እንደ ሽፋን በመጠቀም በባህል ሚኒስቴር የሚወጡ ትልልቅ የመንግስት ጨረታዎችን ያለምንም ተወዳዳሪ በነጠላ እንዲያሸንፍ ይደረግ ነበር የሚሉ ከባድ ክሶች ሲቀርቡበት ቆይተዋል። ይህ
ይህ በህዝብ ሀብት አጠቃቀምና በመንግስት አሰራር ላይ የታየው የስልጣን ብዝበዛም ዛሬ ላይ ግለሰቡ የህዝብ ተወካይ ሆኖ ሲመጣም የከተማዋን ሀብት በታማኝነትና በግልጽነት ያስተዳድራል ወይ የሚል ከባድ የሞራልና የስነ ምግባር ጥያቄን አስነስቷል። የቅርበት ፖለቲካን በመጠቀም የጨረታ ህግጋትን ሲጥስ የነበረ ግለሰብ የህግ አውጪ ምክር ቤት አባል መሆኑ የፍትህ ስርዓቱን ፌዝ ያደርገዋል የሚሉ ትችቶችም እያበረቱ ነው። ይህ የሚያሳየው አሁን ያለው የፖለቲካ ስርዓት ከተቋማዊ ብቃት ከእውቀትና ከህዝብ አመኔታ ይልቅ በችግር ጊዜ ለደገፉ ታማኝ ግለሰቦች የፖለቲካ የውለታ ክፍያና የህግ ከለላ በመስጠት ላይ ማተኮሩ ነው። የካሙዙ እጩነት ለየካ ክፍለ ከተማ ነዋሪዎች ከሚያመጣው የአስተዳደር ለውጥ ይልቅ ግለሰቦች ከስርዓቱ ጋር በማበሪያ ካበቱትን የኢኮኖሚና የማህበራዊ ጥቅም በፖለቲካዊ የስልጣን ህጋዊ ለማድረግ የሚያደርጉት ጥረት አካል መሆኑን ተንታኞች ይሞግታሉ። እግር ኳስ በስም እንደማይጫወተው ሁሉም የከተማ አስተዳደርን በሙዚቃ ዜማና በታዋቂነት ብቻ ሊመራ እንደማይችል ይህ ምርጫ ለነዋሪውም ሆነ ለፓርቲው ትልቅ ፈተና እንደሚሆን ይጠበቃል። የኢህአፓ ፓርቲ ከቀጣዩ ምርጫ ራሱን ሊያገል እንደሚችል አስጠነቀቀም። ትብብር ለኢትዮጵያ አንድነት ግጭት ባለባቸው አካባቢዎች የፖለቲካ እንቅስቃሴ ከማድረግ እንቆጠባለን ሲል አሳስበዋል። የኢህአፓና እናትን ጨምሮ የአምስት ፓርቲዎች ጥምረት የሆነው ትብብር ለኢትዮጵያ አንድነት ግጭት ባለባቸው አካባቢዎች የምርጫ እንቅስቃሴ ማድረግ አዳጋች መሆኑን አስታውቋል። ትብብሩ በወቅታዊ ጉዳዮች ላይ ባወጣው መግለጫም ከምርጫ በፊት በድርድር ፖለቲካዊ እልባት ማግኘት ያለባቸው ግጭቶች በመቀጠላቸውም ለሰባተኛው ዙር ምርጫ አሻይ ሁኔታ የለም ሲሉም ገልጸዋል። በሁሉም የኢትዮጵያ አካባቢዎች ያሉ ግጭቶች በድርድር እንዲፈቱ በተደጋጋሚ ጥሪ ባቀርብም ምላሽ አላገኙም ያለው ትብብሩም የምርጫ እንቅስቃሴ ማድረግ የማይቻልበት ሁኔታ ተፈጥሯል ብሏል። ትብብሩ በምርጫው ለመሳተፍ አማራጭ ፖሊሲዎችን ይዞ የቀረበ ቢሆንም ግጭት ባለባቸው አካባቢዎች በነጻነት ፖለቲካዊ እንቅስቃሴ ለማድረግ መቸገሩን ጠቁመዋል። በተለይም ከፍተኛ የጸጥታ ችግር ያለባቸው አማራ ክልል ሙሉ በሙሉ በትግራይ ክልል ሙሉ በሙሉ በከፊል ኦሮሚያ ከዋና ዋና ከተሞች ወጣ ባሉ አካባቢዎችና በቤንሻንጉል ክልል መተከል ዞን ባሉ አካባቢዎች ላይ ከፍተኛ የደህንነትና ለምርጫ አሳይነት እጅግ አዳጋች ነው ብለዋል። ትብብሩ የምርጫ እንቅስቃሴ ለማድረግ አዳጋች ሆነውብኛል ያላቸውን አካባቢዎች ለይቶም ለኢትዮጵያ ብሔራዊ ምርጫ ቦርድ በደብዳቤ ማሳወቁን ጠቁሟል። ትብብሩ አዳጋች ነው ላለው ሁኔታ እንደ ማሳያ ታጣቂዎች አውጥተውታል የተባለው መግለጫ ተከትሎም በአማራ ክልል ከፍተኛ ጫና መፈጠሩን ገልጿል። በክልሉ ማዕከላዊ ጎንደር ዞንና በጎንደር ከተማ ባዘዙ ጸዳ ክፍለ ከተማም መጋቢት 12 አጋጥሟል የተባለው በውል ያልተገለጸ ክስተት በመራጩ በእጩዎችና በአስተባባሪዎች ላይ ያደረሰው ፍርሃት፣ ስነ ልቦናዊ ጫናና ተስፋ መቁረጥ በቂ ማሳያ ተደርጎ የሚወሰድ ነው ሲል ትብብሩ ስጋቱን ገልጿል። ትብብሩ የምርጫ እንቅስቃሴ ለማድረግ አስቻይ ሁኔታና የደህንነት ዋስትና ማጣት ምንጭ የሆኑ የጸጥታ ችግሮች ባሉባቸው አካባቢዎች ላይ ከመንቀሳቀስ እንደሚቆጠብ አስታውቋል። ሁኔታዎቹ በአስቸኳይ ፖለቲካዊ መፍትሄ ተሰጥቷቸው የእጩዎቻችን ደህንነት ዋስትና እስካላገኘ ድረስ በተጠቀሱ አካባቢዎች ለመንቀሳቀስ ስለሚከብደን ይፋዊና የአደባባይ የፖለቲካ እንቅስቃሴ ከማድረግ እንቆጠባለን ሲል ትብብሩ አቋሙን ገልጿል። በሁሉም አካባቢዎች ጦርነቶችና አጠቃላይ ለሕይወት አስጊ የጸጥታ ችግሮች ዘላቂ መፍትሄ እንዲበጅላቸውና ጦርነቱ በጠረጴዛ ዙሪያ በድርድር ይቋይ ሲል ትብብሩ አሳስበዋል። ለዚህም የእርስ በርስ ጦርነት ለማቆም ጆሮ ዳባ ልበስ በማለት የወነጀለውን መንግስት ትልቁን ድርሻ እንዲወጣም ጥሪ አቅርቧል። የኢራን ሚሳኤል በእስራኤል ላይ ዘነበ። ቢያንስ 12 ሰዎች ሲቆስሉ ከባድ ውድመትም ደርሷል ተብሏል። የእስራኤል የድንገተኛ አደጋ አገልግሎት እንዳስታወቀው ትናንት ምሽት ከኢራን የተተኮሱ ሚሳኤሎች በማዕከላዊ እስራኤል ላይ ባደረሱት ጥቃት ቢያንስ 12 ሰዎች ቆስለዋል። ማገን ዴቪድ አዶም የተሰኘው የድንገተኛ አደጋ አገልግሎት ከቴል አቪቭ ከተማ አቅራቢያ በምትገኘው ብኔ ቢራ ከተማም ለ9 ሰዎች የመጀመሪያ ደረጃ የሕክምና እርዳታ ከሰጠ በኋላም ወደ አካባቢው ሆስፒታሎች መወሰዱን አረጋግጧል። ከተጎጆቹ መካከል በሆዱና በጭንቅላቱ ላይ በሚሳኤል ስብርባሪ መካከለኛ ጉዳት የደረሰበት የ23 ዓመት ወጣት የሚገኝ ሲሆን 6 ህጻናትን ጨምሮ ሌሎች 8 ሰዎች ላይ ደግሞ ቀላል ጉዳት ደርሷል። በተጨማሪም በአቅራቢያው በምትገኘው ጊቫት ቫሜል ከተማም 3 ሰዎች መቁሰላቸውን የድንገተኛ አደጋ አገልግሎቱ አስታውቋል። የሚሳኤል ጥቃቱን ተከትሎ የፈረንሳይ ዜና ወኪል የቴሌቪዥን አገልግሎት ከብኔ ብራክ ከተማ ባሰራጨው የቪዲዮ ምስል በመኪና ላይ የተደረመሰ በረንዳን ጨምሮ በህንፃዎች ላይ የደረሰውን ከባድ ውድመት አሳይቷል። ማገን ዴቪድ አዶም ባወጣቸው ምስሎችም የአንድ ህንፃ የላይኛው ወለል አፓርታማ ፈርሶም ወደ ታችኛው ወለል ሲደረመስ ታይቷል። ይህ በእንዲህ እንዳለ
የእስራኤል ጦር ምሽት ብቻ ወደ ሀገሪቱ እየገቡ ያሉ የኢራን ሚሳኤሎችን አስመልክቶ 12 የማስጠንቀቂያ ደወሎችን ማሰማቱን የጉዳዩን አሳሳቢነት አጉልቶ አሳይቷል ተብሏል። ይህ በእንዲህ እንዳለም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በአሸናፊነት መጠናቀቁን በማወጅ ጦርነቱን በይፋ ለማቆም ንግግሮች የተደረጉ መሆናቸውን አስታውቋል። ፕሬዝዳንቱ እንደተናገሩት በዚህ ጥምር ዘመቻም የኢራን ከፍተኛ የጦር መሪዎች የተገደሉ ሲሆን ቴህራን ከዚህ በኋላ የኒውክሌር የጦር መሳሪያ ላለማምረት ከስምምነት ላይ ደርሳለች ብለዋል። በእነዚህ ወሳኝ የሰላም ንግግሮች ውስጥም ምክትል ፕሬዝዳንት ጄዲ ቫንስና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቀጥታ የተሳተፉ መሆናቸውን ትራምፕ አብራርተዋል። በሌላ በኩል ኢራን ይህንን የትራምፕን የድርድር ማረጋገጫ ውድቅ በማድረግ አሜሪካ ከምትለው የኒውክሌር ጦር መሳሪያ ባለቤት የመሆን ፍላጎት ከጀመረው እንደሌላት አቋሟን በድጋሚ አንጸባርቃለች። ከዚህ ውዝግብ ጎን ለጎን ፕሬዚዳንት ትራምፕ ከነዳጅ ከተፈጥሮ ጋዝና ከስትራቴጂካዊ የሆርሙዝ የባህር ሰላጤ ጋር የተያዘ አንድ ትልቅ ስጦታ እንደተበረከተላቸው ፍንጭ የሰጡ ቢሆንም የጦርነት መቼና እንዴት በይፋ እንደሚቋጭ ያስቀመጡት የተወሰነ የጊዜ ሰሌዳ የለም ተብሏል። ከሸገር ቲዩብ የሰዓቱ መረጃዎቻችን እነዚህ ነበሩ። ሀሳብ አስተያየቶቻችሁን በኮሜንት አድርሱን። በያላችሁበት ሰናይ ቀን ተመኘን።